በዚህ ሀገረ ስብከት ላይ ያለ ሊቀ ጳጳስ ምናልባት በየደብሩ ከተማ ሲሄድ እየተሸላለሙ ከሆነ አዝናለሁ። የሰላም ሰው ታላቁ አባት ሊቁ ብፁዕ አባታችን እንደውስ ካላቸው ነው ከሌላቸው ጊዜ ላይ ቀንሰው ምናምን ተብሎ የሚወደሱ ከሆነ ግን አዝናለሁ። ይህ ወጣት ይህ ልጅ ድካም የለም ከፊቱ አመስግኖ አልጠገበም። የፊቱ ወዝ ይናገራል። ከአምላኩ ጋር ነው ንግግሩ። ስለለበሰው ችግር የለበት። ስለለበሰው ነገር ምንም ደንታ የለው። አያስጨንቀውም። እሱ ለአምላኩ ስለሚያቀርበው ምስጋና ነበረ ፊቱ ላይ ይናገራል። የሚያነጥፈው ቢያጣ ነጠላ ያነጥፋል። ገጠር ላይ በጣም የሚያስገርም ነገር ራሳቸውም የሚነጠፉ የተዋህዶ ልጆችን አይተናል። የኔ ክብር ከታቦቱ ክብር አይበልጥም። ራስን ማስገዛት እንደዚህ ነው። ደስ አይልም? ራስን መስጠት ይሄ ነው። አይገርም? ምናልባት እኮ ነጠላው ላይለብሱት ይችላሉ። ከዛ በኋላ ሊቀዳደድ ይችላል። አይ ዶንት ኬር። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታታሪ ነካሪ ሲያልቅ ሚዲያ እዚህ አይነት ሰዎች ለታቸው የቄሳርን በወቅቱ ለቄሳር ደግሞም በየጊዜያቱ የእግዚአብሔርን ለእግዚአብሔር መስጠቱን እንዳንዘነጋ ደክመን አግኝተን ከወጪያችን በቀረው እንዲባረከልን ለቤተ ክርስቲያን ሰጥተን በተረፈው ለጥምቀት ያልሆነ ቀሚስ ይበጣጠስ ስንል ለገዳማውያን ያልሆነ መባ ለማን ይድረስ ካላችሁ የበረከት መንገድ ሆኖ የሙታንሳ ገዳም አባቶች በአታላለቀም ዛሬም አለላችሁ። የተዋህዶ ልጆች ውድ ኢትዮጵያውያን ድንበር ሳያጥራችሁ ከትላንት እስከ ዛሬ ላገዛችሁ ኤርትራውያን ነገ ደግሞ በአንድነት ሰማያውያን የምንሆን ሁላችን ክርስቲያኖች ለገዳማውያኑ ስለደረሳችሁ መብርሃን አለው በሥጋ አለው በነፍስ ትበላችሁ። ነግሬሽ ውስጤ አዘገይ የጥር ወር ሙሽራ የካቲት አባወራ ጋብቻችሁን አስባርኩ እንዳትረሱ አደራ። በጸበሏ ተጠምቀን ከእምነቷ እንድንቀባ ከሰንበት ቅዳሴው ለመገኘት አርባ ዳራችንን እንግባ። እስከ ሰንበት ድረስ ከደጇ ቆይታ በሌላ ክብር ሥጋ ወደሙን አብልታ አጠጥታ ያልሆነላችሁ የቅዳሴ ጸበሏን ጠጥተን ወይም በአባቶች ጸሎት ለማስያዝ ላሰብን አንጎለላ ጽራሪያም ሰሚነሽ ገዳም ሰፊ ነው ደጇ እኛን ብቻ ለመሄድ ያብቃን። በዚህ ሳምንት ኑ ወደ ሰሚነሽ ኪዳነ ምሕረት ገዳም አብረን እንሂድ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታታሪ ነካሪ ሲያልቅ ሚዲያ እዚህ አይነት ሰዎች ለታቸው ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ከኔ ጋር ቆይታን ስለምታደርጉ ከልብ አመሰግናለሁ። እንግዲህ ባለፉት ቀናቶች የጥምቀትና ከተራ እንዲሁም የቃና ዘገሊላ በዓል ሲከበር እጅግ በጣም የሚያሳዝኑ ልብ የሚያደሙ ጉዳዮችን በደንብ ተመልክተናል። ከዘፈን ጭፈራ ከታጀበው የጥምቀት በዓል ጎን ለጎንም በዝማሬ በማህሌት እጅግ የገነነው እግዚአብሔር እጅጉን ይበልጣልና ልብን የሚያሳዝኑ ቆም ብለን እንድንመለከት የሚያደርጉን እልፍ ጉዳዮች አሉ። ሞትን ሰምተናል፣ እንደዚሁ ምስጋናን አይተናል። በጣም በሚያሳዝኑ ሁኔታዎች ብዙ ነገሮችን አይተናል። እነዚህን ጉዳዮች ነው ዛሬ የምንዳስሰው። ከምንም በፊት ያስገረመኝ ያሳዘነኝ በጣም ደስ የሚያሰኘን ጉዳይ አንድ ነገር ላስቀድምና ወደ ሌሎቹ እንሄዳለን። ተመልከቷት ይቺን ቤተክርስቲያን በኦሮሚያ ክልል ነው ሲባል ሰምቻለሁ። ይሄንን ጉዳይ አራት ምዕመናኖች ከኋላ አሉ። አንድ ዲያቆን እንዲሁ አንድ አባት ደግሞ አንዱን መንበር ተሸክመው ወደ ጥምቀተ ባህር ሲወርዱ ተመልክቻለሁ። የሰው ማነስ መብዛት አይደለም፣ እግዚአብሔር በዚህ ቦታ አለ። በጣም የሚያስገርመኝ የሚያስደንቀኝ ነገር ሄደን ብናከብር ደስ ይለኛል። አብረን ብናከብር ሄደን እሱ አይደለም። ያሳዘነኝን ጉዳይ እነግራችኋለሁ፣ ያስደሰተኝንን ጉዳይ ደግሞ በዚህ ጉዳይ እነግራችኋለሁ። ካስደሰተኝ ጉዳይ በዚህ በጣም በሚያሳዝን ተመልከቱት ይሄንን ቪዲዮ። አንድ ካህን ታቦቱን ተሸክመው በመቃብር መካከል እዛው አካባቢ ላለ ጥምቀተ ባህር ማደሪያ
እንዲሁ አንድ ዲያቆን ወይም አንድ ካህን ይመስሉኛል ዲያቆን ነው አብረው አሉ። ከዛ ባለፈ ደግሞ 4 ምዕመናን፣ ምናልባት 5ኛው ቪዲዮውን የሚቀርጸው ሰው ሊሆን ይችላል። 5ኛው የገረመኝና ያስደስተኝን ነገር ልንገራችሁ። በሰው መብዛትና ማነስ የማትወሰን ቤተክርስቲያን፣ ሰማያዊ ስርዓትን የምታደርግ፣ ሰው በዛ ብላ የማታስረዝም፣ ሰው የለም ብላ ስርዓቷን የማታሳጥር የምትገርም ቤተክርስቲያን ናት። ተሰርታ ያለቀች ስንዱ እመቤት የምንለው ለዚህ ነው። በጭቃም በጨፈቃም ቤተክርስቲያን ብትሰራ ቤተክርስቲያን አንዲት ናት። በግሪክ ልብስም ቢቀድሱ ከተማ ውስጥ ያላቸው፣ በሴት ልጅ ፒጃማም በተቀዳደደ አቡጀዴም ቢቀድሱ ገጠር ላይ የሌላቸው፣ ሰማያዊ ስርዓትን የማታጓድል አንዲት ቤተክርስቲያን ናት። ደስ ይበላችሁ የተዋህዶ ልጆች፣ ደስ ይበላችሁ። ሰው ስለሌለ መንበሩን ይዘን ወደ ጥምቀተ ባህሩ አንወርድም የሚል ካህን የለም። ሰው ስለሌላት እልልታ የሚያሰማ ጭብጨባ ሆታ የሚያሰማ ስለሌለ፣ ለሙዳየ ምጽአት የሚዘረጋ ስለሌለ ጥምቀትን አናከብርም የሚል ካህን የላትም። ቤተክርስቲያን የላትም። ሰማያዊ ስርዓትን የማታጓድል ወጥ የሆነች ቤተክርስቲያን ናት ያለች። ጊዜ ያመጣሽ ከዳር ሆነው የሚተቹ የነሱ መቆም በእኛ መኖር ላይ የተመሰረተባቸው እነ እከሌ እነ ስማይ ጠሬ የሚያንቋሽሿት ውለቷን የሚረሱባት ቤተክርስቲያን ጥሩ ማሳያ ተደርጎ ነው ይሄ ጥምቀት ያሳየኝ። ሰው መብዛት አለመብዛቱ ግድ የለም። 1ም 2ም ሆናችሁ በስሜስ ብትሰባሰቡ እኔ መሃላችሁ እገኛለሁ ነው ያለው። ከ1ም ከ2ም ደግሞ በልጠዋል እነዚህ። እግዚአብሔር ቃሉ ይሄ ነው። መብዛት ሌላው ነገር፣ ልብ ሲያምን ይመጣል ይሄዳል፣ ምንም ችግር የለው። እግዚአብሔር አለ። የሚያሳዝንም ጉዳይ አይደለም። መደገፍ አለበት። አዎ በደንብ መደገፍ አለባቸው። ወደሚያሳዝነው ልምጣ። በዚህ ሀገረ ስብከት ላይ ያለ ሊቀ ጳጳስ ምናልባት በየደብሩ ከተማ ሲሄድ እየተሸላለሙ ከሆነ አዝናለሁ። ይሄንን ሀገረ ስብከት የሚመራ ሊቀ ጳጳስ ምናልባትም በተገኙበት አውደ ምሕረት ላይ የወንጌል ገበሬ፣ የሰላም ሰው፣ ታላቁ አባት፣ ሊቁ፣ ብፁዕ አባታችን እንደውስ ካላቸው ነው ከሌላቸው ጊዜ ላይ ቀንሰው ምናምን ተብለው የሚወደሱ ከሆነ ግን አዝናለሁ። የቤቱ ቅናት ሊበላቸው ይገባል። ሊቀ ጳጳሱ በአካባቢው ምዕመናን ለምን ጠፋ? ለምን አንዳንድ ቦታ በሞንታርቮን የሄዱት ምዕመናኖች ያው ተሸውደው በአካባቢው ዘፈን ይሰማል ይከፈትላቸዋል በሞንታርቮ በቋንቋቸው ያንን ብለው ቤተክርስቲያንን ጥለው ይሄዳሉ። ስለዚህ ሞንታርቮ ተክሎ በመዝሙር መመለስ ይቻላል። ቀላል ነው በብዙ ጥረት እስካለ ድረስ። የማዝነው ለዛ ነው። እንዲህ ምዕመናን በሌሉባት ደብር ላይ ሊቀ ጳጳስ ተደርገው የተሾሙ ብፁዓን አባቶቻችን ልጆቻቸውን አልጠበቁም። እያስበሉ ነው ማለት ነው። ያ ነው የሚያሳዝነኝ፣ ያ ነው የሚያስጨንቀኝ። በከተማ በአንድ ደብር ላይ 10 ምናምን ስብከተ ወንጌል ተብለው የተመደቡ ሰባኪያን ይሄንን ቦታ ለማየታቸው ነው የሚያሳዝነኝ። ወንጌልን ለማድረስ ደሞዝ መከፈል ብቻ ሳይሆን ራሳቸውንም በባሪያ መልክም ጭምር እየተሸጡ ጭምር ሄደው ወንጌልን የሰበኩ ሐዋርያት እንዳሉ መጽሐፍ ቅዱስ ማስረጃም ጭምር። ዛሬ ያን ያህል ራሳችንን የምንሸጥበት ሳይሆን በሄድንበት ቦታ ተከብረን ወንጌል ሰተን መመለስ የምንችልባቸው አጋጣሚዎች ብዙ አሉ። የከተማ ሩጫ የገጠር ድርቅ እንዳይፈጠር የከተማውን በእርምጃ አድርጋችሁት ቢያንስ ገጠሩ ላይ ያንን ውሰዱ። ከዚህ ባለፈ እንግዲህ በጣም የሚያስደስት ነው እኚህ አባቶቻችን የሰሩት። ለብቻቸው ቢወጡ ለብቻቸው እግዚአብሔርን እንደያዙ ነው የማስበው። ይሄ ነው
በጣም ሲያስገርመኝ የነበረውና ሁለተኛው በጣም ያስገረመኝን ጉዳይ ልንገራችሁና ወደ ሌሎቹ እመጣለሁ። ይሄን የምትመለከቱትን ወጣት ተመልከቱት። በጣም እየተመለከታችሁት ነው። የተቀዳደደ ልብስ ነው የለበሰው። ከበሮውን እየመታ ምስጋናውን እያቀረበ ነው። በጣም በሚያስገርም መልኩ ከአንገቱ መስቀል አለ። ደረቱ ላይ ከበሮውን ይዞ በእጆቹ መዳፎች ለምስጋና እያነሳ ምእመናኑ እያጀቡት ነው። ነጭ የለበሱት በእኛ አጠራር ኮተታም ብለን የምንለውን አለባበስ የለበሰው ልቡ ንጹሕ የሆነውን ወንድም ንጹሕ የሆነውን ወጣት ተመለከትኩ። በጣም ነው በራሴ ያፈርኩት። ሁላችንም የምናየው ልብስን ነው፣ እግዚአብሔር ግን ልብን ነው። ነጩን ለብሰን አምሮብን ምቾት አድርገን ምናልባትም ታቦቱን ለመሸኘት ደክሞናል ብለን ተኝተን ደክሞናል ብለን አረፈን ይሆናል። በነገራችን ላይ የጥምቀትን በዓል ጎንደር ነው ያከበርኩትና እመጣበታለሁ። በታላቅ ሕመም ውስጥ ሆኜ በትግል ነበረ ሳሳልፍ የነበረው እጅግ በጣምና ታቦታቱ ሲያልፉም እኔ ሆቴል ተኝቼ ነበረ። በዛን ሰዓት ስለ የነበረው አምላኬ ሆይ እባክህን ማረኝና በብርታት ወጥቼ እንድሸኝህ እርዳኝ። ብዙዎች የሚመኙትን ነው ጤንነት። እግዚአብሔር አምላክም እንግዲህ ብርታቱን ሰጥቶን በትግልም ቢሆን ጥምቀቱን አክብረን መተናል። ወደዚህኛው ወጣት ልመለስ። ይህ ወጣት ይህ ልጅ ድካም የለም ከፊቱ፣ አመስግኖ አልጠገበም። የፊቱ ወዝ ይናገራል። ከአምላኩ ጋር ነው ንግግሩ። ስለለበሰው ችግር የለበትም። ስለለበሰው ነገር ምንም ደንታ የለው፣ አያስጨንቀውም። እሱ ለአምላኩ ስለሚያቀርበው ምስጋና ነበረ ፊቱ ላይ ይናገራል። እንዴት መታደል ነው! በንጹህ ልብ የቆሸሸ ልብስ ለብሶ ጌታ ፊት መቅረብ። ምክንያቱም አብዛኛውን ኃጢአቱን እኛ ወስደንለታል። እንዲህ አይነት ሰው ራሱን አንጽቶ አይመጣም ወይ? የተሻለ አይለብስም ወይ? ለዩት አይመጥንም ብለን ስንገፋው የነበረውን እግዚአብሔር ግን ልጄ ብሎ የሚያቅፈው እንዲህ ንጹህ ልብ ያላቸውን እግዚአብሔር አምላክ ጸሎት ልመናችሁን ልክ ለእንደናንተ አይነቱ ላሉት ሲል እግዚአብሔር ይስማን። እኛማ ነጩን የለበስን በዘፈን ነጩን የለበስን በሌላ ብዙ ነገሮች ውስጥ ተደብቀን እሱን ከማክበር ራሳችን መከበር ላይ ታቦቱን ከማሳየት ይልቅ እኛ የምንታይበትን ቪዲዮና ፎቶ ቀረጻ ላይ ነበርን። ይሄ ልጅ ግን በእጁ ይዞ ለታሪክ የሚያስቀርበት ሞባይል የለውም። በአምላኩ ፊት ነውና ራሱን ለእግዚአብሔር ማሳየት ብቻ ነው የፈለገው። እግዚአብሔር ነው የሚያየው። ይሄን ልጅ ነበርኩ ብሎ ለመቸኮል ለታሪክ ራሱን ለማስቀመጥ ከፎቶ ከሰልፊ ጋር ውድድር የለበትም። የለውም። በአምላኩ ፊት በምስጋና ለመታየት ነው የቀረበውና እንዲህ ንጹህ ልብ ይዞ እንደመቅረብ የሚያስደስት ነገር የለም። ይሄንኑ ተመሳሳይ እህታችን የዛሬ ዓመት የምትመለከቷት በኦክስጅን ሐረር አካባቢ ስታሳለፍ ስትሸከም የነበረች ምንጣፍ ጭምር በጣም በሚያስገርም ናቡቴ የሚል ቲሸርት የአባቶቼን ርስት አልሰጥም ሲል ደግሞ ዘንድሮም ልክ እንደዛው እንደደገመችው ሐረር አካባቢ ላይ ምስሏ ሲወጣ ስንመለከት ነበር። በጣም በሚያስደንቅ ማጣታቸውን ረስተው የሚሰጥን አምላክ ስር መታመን፣ ህመም ተሸክመው ህመማቸውን ረስተው የሚያድነውን እግዚአብሔርን ማመስገን ደስ አይልም? እኛ በክላስ በምንቀባው ሽቶ በለበስነው አለባበስ ባለን ዕውቀት ልክ ምናምን ተደርድረን ስንሄድ ከዛ በላይ እግዚአብሔር እነዚህን እንደሚሰማ ምንም ጥርጥር የለውም። ልቤን ያሞቀው አንጀቴን ያራሰው እነሆ የጥምቀት በዓል አከባበር ነበር። እጅግ በጣም ካስደሰተኝ ካስገረመኝ ወደ ሌላኛው ደግሞ እንሂድ። እንዲሁ በጣም የሚያስገርምና የሚያስደንቅ ጉዳይ ነው። ሐዘን ነው የሰማ ነው። እዚሁ በሸገር ሲቲ ሀገረ ስብከት ኮዬ ፈጬ መድኃኔዓለም ቤተክርስቲያን ሰረገላውን ለመግፋት በሚደረግ ሂደት ውስጥ ለማውጣት መሰለኝ 4 ወንድሞቻችን ሞተውብናል። 6 ነበር የወደቁት።
6ቱ ናቸው የወደቁት። አንደኛው በጠና ታሞ እንደነበር አውቃለሁ። አሁን ግን ሰላም ነው። ትላንትና ሁለቱም ሰላም ናቸው። እግዚአብሔር ጨርሶ ይማርልን። 4ቱ ግን ሲዘፍኑ አይደለም የሞቱት፣ ሲሰክሩ አይደለም የሞቱት፣ ሲዘርፉ አይደለም የሞቱት፣ ባልባሌ ቦታ ሆነው ሰውን ሲያስጨንቁ አይደለም የሞቱት፣ በታቦታቱ ስር ነው የሞቱት። የተቆጠረላቸው የተሰፈረላቸው እድሜ ያበቃው በቤተ ክርስቲያን ነው፣ በአባታቸው ፊት ነው። እግዚአብሔር አምላክ ነፍሳቸውን በአጸደ ገነት ያኑርልን ያኑርልን። ለቤቱ ደግሞ በቤቱ መሞትን የሚመስል ነገር የለም። በገዳማል ያሉ አባቶቻችን በረከት ነው የሚሉት። እንዲህ አይነቱን ሞት ለመሞት ነው የሚጣደፉት። ግን ሰው ናቸውና በምድር ሲኖሩ የሚያስተዳድሩት ቤተሰብ፣ የሚመሩት ቤት፣ የሚያሳድጉት ልጅ፣ የሚያኖሩት ሚስት፣ እህት፣ ወንድም ይኖራቸዋል። እነዚህን ክርስቲያን እህት ወንድሞቻችን ደግሞ ልናግዝ ይገባል። እንዴት ነው የምናግዘው ካላችሁ የፊታችን ጥር 16 ቀን በዛው ቤተ ክርስቲያን የማጽናኛ መርሃ ግብርና የገቢ ማሰባሰቢያ መርሃ ግብር ይከናወናል። ወንድሜ ብሩክ ኦዳ፣ ወንድማችን ባሮክ 21 እግዚአብሔር እድሜና ጤናን ይስጥ። በየቤቱ ሄደ አጽናንታል። ክርስትና ማለት ይሄ ነው። በሚዲያ ላይ ያላችሁ ክርስቲያኖች ለበጎ ነገር መጠቀም ያለብን ይህንን ነው። በየቤቱ ሄደን ልናጽናናቸው ይገባል። ሰው ናቸውና እንደ ሰውነታቸው ሐዘን ገብቷቸዋል። ሰማዕት ናቸውና ለቤተ ክርስቲያን ሲታገሉ እግዚአብሔር በሰማይ ዋጋቸውን ይከፍላል። በምድር ግን ያላቸውን ሁኔታ እነዚህ ልጆች ልንረዳቸው ይገባል። ቤተሰቦቻቸው የሰማነው ሐዘን እሱ ነው። እንግዲህ ለወዳጅ ዘመዶቻቸው፣ ለቤተሰቦቻቸው፣ ለቤተ ክርስቲያንም ጭምር መጽናናትን ይስጥልን። እኛም እንሄዳለን። ድጋፎቹንም በደንብ ልናደርግ ይገባል። የተረፉትንም ወጣቶች በዛው አካባቢ ደግሞ ሐዘናቸውን ተቋቁሞ ቤተክርስቲያን ናት በማለት ታቦቱን በማስገባት በማውጣት ላይ የተጠመዱ ወጣቶች ዛሬም ብንሞት ለቤተ ክርስቲያን ነው ብለው ዋጋ እየከፈሉ ያሉ ወጣቶችን ልናበረታቸው ይገባል። የመድኃኔዓለም ወጣቶች እግዚአብሔር አምላክ በእድሜ በጤና ይጠብቃችሁ፣ በእድሜ በጤና ይጠብቃችሁ። ይሄ ነው እንግዲህ በጣም ሌላው ደስ ከሚያሰኘኝ የሚያስገርመኝ ነገር መንግስት የሚሰጣት መግለጫ እኔ ብዙ ጊዜ ፈገግ ታሰኘኛለች። በጣም የሚሰጠው መግለጫ የከተራና የጥምቀት በዓል እንዲሁም የቃና ዘገሊላ በሰላም ተጠናቀዋል የሚል ነው ፈገግ የምታሰኘኝ። ምክንያቱም በሰላም ነው መጠናቀቅ ያለበት። ሌላ ምንም አማራጭ የለው። ሌላ ምንም አማራጭ የለው። ምክንያቱም የተዋህዶ ልጆች በልባቸው ምስጋና፣ በእጆቻቸው ደግሞ መቋሚያ አልያም ሳር፣ ሌሎቹን ነገሮች ነው ለጥምቀት የሚይዙት። በአደባባይ ሲታዩ ነጭ ነው ብርሃኑን መስለው ልክ እንደ መላእክቱ እግዚአብሔርን አመስግነው ሀገርን አስጠርተው ነው የሚመለሱት። ሌላ ነገር ምንም ሊሆን አይችልምና የመንግስት መግለጫ ፈገግ ታሰኘኛለች። ከዚሁ ጋር ግን በእውነት መንግስት የሚመራው ህዝብ ይኸው ህዝብ ነው። የተዋህዶ ልጆች ደግሞ ለመንግስትም ለሀገርም የሚጠቅመውን ልጆች የምታወጣ ቤተክርስቲያን ናት። በዚህ ሂደት ውስጥ የተዋህዶ ቤተክርስቲያን ልጆች የሚያከብሯቸውን በዓላት እኩይ ባህሪ ያላቸው፣ በዓሉን ወደ ሌላ ቦታ ለማስመሰል የሚጥሩትን መጥፎ ባህሪ ያላቸውን፣ መጥፎ ዓላማ ያላቸውን፣ መጥፎ ግብር ያላቸውን ተከታትለው ይዞ ለፍርድ ለማቅረብ በዓሉን ሰላም ለማድረግ በሚደረግ ሂደት ውስጥ የተሳተፉ የጸጥታ አካላቶች ደግሞ ያስደንቁኛል። የበዓሉ ተሳታፊ ስንሆን መብላትም፣ መጠጣትም፣ መቀመጥም፣ መነሳትም፣ መመለስም ኃላፊነት ሊኖርብን ይችላል እንደ ምዕመናን። እነዚህ ወታደሮች ግን ይሄ አይደለም። ቁም ከተባለ ቁም ነው። ያለ እረፍት ለ24 ሰዓታት ሲያደርጉ የነበረው ጥበቃ እጅግ የሚያስደስት ነው። በእውነት ልክ የለኝም፣ ምስጋና ወደር የለኝም። በተዋህዶ ልጆች ድንቅ ትብብር፣ በእግዚአብሔር ረዳትነት በዓሉ ጥሩ እንደሚሆን ብናምንም ይሆናልን ትተሽ አይሆንምም አስቢ በሚለው ብዙ ችግሮች ስላሉ
ያንን ቅድመ ዝግጅት አድርጋችሁ የጸጥታ አካላት ደግሞ በሁሉም አጥቢያ በሁሉም ቦታ ተገኝታችሁ የተቻላችሁን በማድረግ ጸጥታው እንዲከበር ላደረጋችሁ አካላትም እጅግ የላቀ ምስጋናም አክብሮትም አለኝና የእውነት እንዲህ አይነት አጋጣሚዎችን ሳይ ለወታደር ያለኝ አመለካከት ደግሞ የበለጠ እንዲጨምር ያደርገኛል። ምክንያቱም የሚከፈለው መስዋዕትነት ቀላል ስላልሆነ ማለት ነው። ወደ ሌላኛው ጉዳይ እናምራ። በገጠር ላለች አንዲት ቤተክርስቲያን፣ በከተማ ያለን ቤተክርስቲያን ምንጣፍ እናነጥፋለን። በገጠር ያለ ቤተክርስቲያን ደግሞ የሚያነጥፈው የለም። የሚያነጥፈው ቢያጣ ነጠላ ያነጥፋል። ገጠር ላይ በጣም የሚያስገርም ነገር እራሳቸውም የሚነጠፉ የተዋህዶ ልጆችን አይተናል። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታታሪ ነጋሪ ሲያልቅ ሚዲያ እዚህ አይነት ሰዎች ለታቸው የምስራች ለተዋህዶ ልጆች ቅዱሱ ጽዋ ከተሰወረበት መልአኩ ቅዱስ ዑራኤል በተገለጠበት ኑ ወደ እመጓ እንጓዝ ጸበል ለመጠጣት። በጸበሉ ክፉ መናፍስት መውጫ አጥቶ ሲቀረቀር በገዳሙ አይተናል። ጎባጣው ቀንቶ ሽባው ሲተረተር የታሪክ ከርስ የተዋህዶ ቅርስ ሚስጥረኛ ዋሻ ማማ ምድር መንዝ ማኅበረ እመጓ መንፈሳዊ የጉዞ ማኅበር ፍጹም ክርስቲያናዊ መስተንግዶን አስቀድሞ አማኙን ከገዳሙ አሳልሞ ይመልሳል። በዚህ ማኅበር ሲጓዙ ወዲህ የገዳሙን ልማት ይደግፋሉ። አለፍ ሲልም የጉዞውን ፈቃድ ስለተሰጠው በፍጹም አይስጉ። ለበለጠ መረጃ በ0912 10 51 55 ወይም በ0977 81 77 77 ማኅበረ እመጓ ብለው ይደውሉ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡዬ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታታሪ ነጋሪ ሲያልቅ ሚዲያ እዚህ አይነት ሰዎች ለታቸው። በዚሁ አጋጣሚ ጎንደር ነበርኩ ብያችኋለሁና ጎንደር መታከም አለበት። የመስቀል የጥምቀት በዓል ምንም ጥርጥር የለውም። የዘፈን ጭፈራው መቆም መቻል አለበት። ግን በአካባቢው ላይ ሆነን ደግሞ እንዳየን ሰው እውነትን መመስከር መቻል አለብን። ካሜራው ማሳየት የፈለገውን የ3 ደቂቃ ወይም የ5 ደቂቃ የቲክቶክ ቪዲዮ ሰርክል አካባቢ የነበረውን የሙዚቃ ጭፈራ አጉልቶ አሳየ እንጂ ከዋዜማው ጀምሮ በላይቭ ስርጭቶቻችንም ጭምር ስንሰራ ነበረ። ውዳሴውን፣ ዝማሬውን፣ ምስጋናውን፣ ቅዳሴውን ያንን ያላዩ አይኖች 3 ደቂቃ የተለቀቀችን ቪዲዮ ብቻ አይቶ የጎንደርን ስም ማንሳት አግባብ ነው የሚል እምነት የለኝም። ምንም ጥርጥር የለውም። ለጭፈራ መሆን መቻል የለበትም። አስተዳደሩም ማየት መቻል ያለበት ነገር አለ። የሚጠራቸው የቲክቶክ ዋቴቨር እኚህ ነገሮች ማስታወቂያው በሌላ ጎኑም ቢሆን ሃይማኖታዊ አከባበሩ እንዳለ ሊቀጥል ይገባል የሚል አስተሳሰብ አለኝ። ምንም ጥርጥር የለውም። ግናስ እዛች አደባባይ ላይ ከታየው ጭፈራ በላይ ከአደባባዩ እስከ ጥምቀተ ባህሩ ከአደባባዩ በኋላ እስከ ታቦት መግቢያዎቹ መዳረሻዎቹ ድረስ ያሉ ዝማሬዎችንም ማየት ነበረብን። ያንን ያስተላለፉ ሚዲያዎችን የተመለከታችሁ ስንቶች ናቸው? የሊቃውንት መፍለቂያ እኮ ናት። ሌሊቱን ሙሉ ሲቀኙና ሌሊቱን ሙሉ ቅዳሴውን፣ ማህሌቱን፣ ሁሉን ነገር ስርዓቱን፣ ወረቡን ሲያቀርቡ የነበሩ ሊቃውንቶች ነበሩ። እነሱንም ብናይ በጣም ጥሩ ነበር።
ጎንደር እኮ አስገድዳ ሹመኞቹንም አዘምራለች። የመንግስት አመራሮቹን አላያችሁም ሲዘምሩ? ያም በበጎ መልኩ በሃይማኖት ቦታ በእምነት ቦታቸው ላይ መቆም በሚፈሩበት ጊዜ ዛሬ ላይ ሹመኞቹ የመንግስት አመራሮቹ እኮ ቆመው ዘምረዋል። ይህም እንደ በጎ ነገር መታየት መቻል አለበት፣ በደንብ መታየት አለበት። በጎንደር ጥምቀት ልዩ ነው፣ በእውነት በጣም ልዩ ነው። ወደ ገጠሪቱ አመጣለሁ። ጎንደር ላይ ለቆየና ያየሁትን ብዙ 2-3 ነገሮችን መመስከር ስላለብን፣ አንደኛ የሊቃውንቱ ምስጋና እጅግ ያስደንቃል። ጸበሉ ከመባረኩ ጋር ተያይዞ ቅዳሴው መጠናቀቁን ተከትሎ ሌሊት ነበረ ሹመኞቹ ከክቡር ፕሬዝዳንቱ ጀምሮ እስከታች ያሉ አመራሮች የተገኙት በቦታቸው ብፁዓን አበው ሊቃነ ጳጳሳትም ጭምር የጸሎቱ ተካፋይ የተደረጉት ንግግሮችም ሀገርንም ጎንደርንም ሊጠቅም የሚችል ቤተክርስቲያንንም በጣም የሚያስገርም ነገር ነው። ከዛ በፊት ብፁዕ አቡነ ሳዊሮስ ጎንደር ገብተው ነበረ። ጎንደር መግባታቸውን ተከትለው እንግዲህ የተለያዩ ፍራቻዎች ነበሩ፣ በጣም በብዙ እንግዲህ ህዝቡ ላይቀበል ይችላል ዋቴቨር እንዲህም አይነት ነገሮች ነበሩ። በራሳቸው በብፁዕ አቡነ ሳዊሮስም ደግሞ መሄድ አልፈለኩም ነበረ ብለዋል። በብዙ ምክንያት ሊሆን ይችላል እንግዲህ የተናገሩት። ሆኖና አይተን የተመለስነው ግን በጣም አስደስቶኛል። ብፁዕ አቡነ ሳዊሮስ ጥር 14ን በተመለከተ ያጠፉት ወይም ያደረጉትን ድርጊት ወቅቱን ጠቅሰን ጥፋታቸውን እንዳወራን ሁሉ አሁን ላይ ደግሞ የሰሩትን እያደረጉ ያሉትን መልካም ነገሮችንም መዘርዘር አግባብም ክርስትናም ስለሆነ ጎንደር በፍቅር ተቀብላ በሚያስገርም ፍቅር እንግዶቿን ሸኝታለች። የጠብ ግድግዳንም ጭምር አፍርሳለች። ጎንደር በጣም የሚያስገርመኝ ይህች ሁሉ ነገር ያለባት ምናልባት ጥቂት መሰረተ ልማት የጎደለባት እሷን ልናሟላለት ከቻልን ታሪክ አላት፣ እውነት አላት፣ ፍቅር አላት፣ ሀብት አላት፣ ሰው አላት፣ ደግሞ ማንገስ ትችልበታለች። ብፁዕ አቡነ ሳዊሮስን በክብር ነው የተቀበለችው በጣም በሚያስደንቅ መልኩ እና የመምጣት ፍላጎት አልነበረኝም። የጉባኤ ቤቱን ሲጎበኙ ነው ይሄን የተናገሩት። መንበረ መንግስት መድኃኔዓለም ቤተክርስቲያን ላይ ጉባኤ ቤት እነ ሊቀ ሊቃውንት እዝራ የሚያስደንቁ አባት ናቸው። የሚያስገርሙ የሚናገሩት ጠብ የማይል ድንቅ አባት። እነሱን የመሰሉ አባቶች ስለሰጡ እናመሰግናለን። ብፁዕ አቡነ ሳዊሮስን በእንግድነት አስቀምጠው በግልጽ የሚነገረውን በግልጽ በድብቅ የሚወራውንም ቅኔ ጨምሮበት በደንብ አውርተው ያንንም ቅኔ አብራርተው ፈተው ተረርተው አቡነ ሳዊሮስ መጨረሻ ላይ ማጠቃለያ በሰጡት እኔ መምጣት ፍላጎት አልነበረኝም፣ መጥቼ ባየሁት ነገር ግን ደስተኛ ነኝ። መምጣት የሌለባቸው የፈሩት ደግሞ አንደኛው ብፁዕ ቅዱስ አባታችን ባጋጠማቸው መጠነኛ ህመም ሰርጀሪ እንደተሰራላቸው ሚዲያ ላይ እየሰማን ነውና ያንን ተከትሎ በጃልሜዳ መገኘት አይችሉም። ስለዚህ ቢያንስ ጠቅላይ ስራ አስኪያጁ በጃልሜዳ መገኘት ስለነበረባቸው ያንን መሸፈን እንዴት ይቻላል በሚል ከብፁዕ አባታችን ብፁዕ አቡነ ዲዮስቆሮስ ጋር በመነጋገር ብፁዕ አቡነ ዲዮስቆሮስ ወደዚህ፣ ብፁዕ አቡነ ሳዊሮስ ደግሞ ወደ ጎንደር። ይሄ ሲደረግ ግን የከተማ አስተዳደሩ ያደረገው ጥረት የሚገርም ነው። ክብርት ወይዘሮ ደብሬ እንዲሁም ክቡር አቶ ቻላቸው የከተማው ከንቲባ በጣም ነው ማመስገን የምፈልገው። ፖለቲካ አይደለም የተሰራው፣ የጠብ ግድግዳን ነው ያፈረሳችሁት። እንደ ሀገርም በሃይማኖት በኩልም ያሉትን መገፋፋቶች ናቸው ሰንጥቃቸው የመጣችሁት። ስለዚህ ከሊቃውንቱ ምናልባት አንዳንድ ነገር ሊገጥም ይችላል ብለን አስበን ነበረ። ችግሮች ቀረቡ፣ ነገሮች ተነገረ። ብፁዕ አቡነ ሳዊሮስ ሁሉ ችግሮችን የሚፈታ እግዚአብሔር እንደሆነ በመንገር ሙያ በልብ ነው፣ ግድ የለም ሁሉን ነገር እናስተካክለዋለን በማለት ሊቃውንቱን አስደስተው በሚያስገርም መልኩ ተመልሰዋል። በዚህ ሂደት ውስጥ ብፁዕ አቡነ ሳዊሮስ የጎንደርን ሊቃውንት ጸልዩልኝ ብለዋቸዋል። እግዚአብሔር በመልካም እንዲመራኝ በጎ ስራን ለቤተ ክርስቲያኗ እንድሰራ በጸሎታችሁ አግዙኝ። በጣም የሚያስገርም። ዛሬ ላይ ቴዎሎጂያን ያስፈልጉናል፣ የቴዎሎጂ ዩኒቨርሲቲን በደንብ ያስፈልገናል። ግን ከዛ በፊት የሚቀድመው ይሄ የጉባኤ ቤት ነው። ስለዚህ ያ ጉባኤ ቤት በአመት 1 ሚሊዮን ብር ብቻ ነው የሚመደብለት። ያሳዝናል። የወር ወጪ እንደማለት ነው። ስለዚህ እነዚህና ሌሎች ነገሮች ባለፈውም ደግሞ ጥምቀት ላይም ተገኝተው ያስተላለፉትን መልእክት
በማስከተል ጥምቀትን በጎንደር ማክበር እንደ አንድ ቤተክርስቲያኒቷ ህግም አድርገን ልንይዘው እንችላለን የሚል ሐሳብን ሰጥተው መላውን ክርስቲያንም አስደስተው የጎንደርንም ህዝብ እንደዚሁ አመስግነው የተመለሱበት የጠብ ግድግዳ የፈረሰበት ስለሆነ እጅግ በጣም ደስ ያለኝ ትልቅ ሃይማኖታዊ መስተጋብር የታየበት ፖለቲካዊ ስራ የተሰራበት ስለሆነ ለኔ ደስ ብሎኛል። ክርስቲያኖች በአንድ መቆም ስላለብን ቤተክርስቲያን አንዲት ስለሆነች ያ የተደሰትኩበት ነው። እግዚአብሔር አምላክ በእድሜ በጤና ይጠብቃችሁ። በጎ ስራን ለቤተክርስቲያን የምትሰሩበትን እድሜ ያርዝምላችሁ። መልካም ስትሰሩ መልካም ነው ብለን እንገልጣለን። ይሄ ሁሉ የሆነው ግን ምንድነው ብለን ስናስብ ይህች ፍቅር የምታውቅ ሀገር በፍቅር እንግዶቿን ተቀብላ በፍቅር ስለሸኘች ነው። ሌላ ምንም ነገር ፍቅር ነው የሰጠችው ለእንግዶቿ። ፍቅሯን አሳየች፣ ፍቅሯን ቀመሱ፣ በፍቅር ተመለሱ። ይሄ ነው የሆነው ጉዳይና ወደ ገጠሪቷ ምንጣፍ ስመለስ የመንበረ መንግስት መድኃኔዓለም ወጣቶችን እያየው ነበረ። ምንጣፍ ያንሳቸዋል። እኔ እንደተመለከትኩት መንበረ መንግስት ጎንደር አካባቢ ላሉ ለመድኃኔዓለም ቤተክርስቲያን ወጣቶች በሚቀጥለው ዓመት አሁን ያለውን 2-3 እጥፍ ምንጣፍ እንዲኖራቸው ብናደርግ። ምክንያቱም በምንጣፉ ልክ ነበር ታቦቱ የሚራመደው የሚሄደው ታቦቱን የተሸከሙት ማለት ነው። ምንጣፏ አጫጭር ስለሆነች ወጣቶቻችን ሄድ ብለው ይቆማሉ። በሚቀጥለው ዓመት ግን ክርስቲያኖች በተለይም በዛ አካባቢ ያላችሁ ባለሀብቶችም ባለጸጋዎችም ለመንበረ መንግስት አካባቢ ላሉ ወጣቶች ድጋፍ አድርጋችሁላቸው ከዘንድሮ በተሻለ እንዲከበር እንድታገዟቸው ነው። ያን ካነሳን አይቀር በገጠር የሚደረገውን የታቦት ሽኝት ወጣቶቹን ርብርብ እስቲ ላስመልከታችሁ። በጣም ያስገርም በጣም አላሄ ጅሚ ባለተደ ታይታና ያገደ አፊ ካራሃሚዲ ኢክሽ ሶይሊያሾት መንፈን ጦሳዬ ሷንጋት አዳሜ ኤደለ የሶታ ማከቱ ዩርዳኑ ቪዲዮን እያያችሁ እንስማ። እንደነዚህ አይነት ቦታዎች የት እንዳሉ ብትነግሩን። የሚቀጥለው ዓመት ላይ እንደነዚህ አይነት ቦታ ነው ማክበር የምንፈልገው። እግዚአብሔር ቢረዳን። ቪዲዮን እያያችሁ እንቀጥል። የሚነጠፍ ምንጣፍ የላቸውም። እንግዲህ ሴት ልጅ ትከናነብ ትሸፋፈን ይላል። የምትከናነብበትን የምትሸፋፈንበትን ነው ሴቷ አውልቃ ለምንጣፉ ለታቦቱ ክብር ስታነጥፍ የነበረው። የኔ ክብር ከታቦቱ ክብር አይበልጥም። ራስን ማስገዛት እንደዚህ ነው። ደስ አይልም? ራስን መስጠት ይሄ ነው። አይገርም? ምናልባት እኮ ነጠላው ላይለብሱት ይችላሉ። ከዛ በኋላ ሊቀዳደድ ይችላል። አይ ዶንት ኬር። ለጥምቀት ያልሆነ ቀሚስ ይበጣጠስ ማለት ይሄ ነው። ለታቦት ያልሆነ ሀብት፣ ለቤተ ክርስቲያን ያልሆነ ዕውቀት፣ ለአባቶች ያልሆነ ትህትና ይወገድ። ምናልባት በዚህ ቦታ እነዚህ ክርስቲያኖች ነጠላ መግዛት ትልቅ ፈተና ሊሆንባቸው ይችላል። ነጠላ መቀየር በጣም ትልቅ የኢኮኖሚ ችግር ሊሆንባቸው ይችላል። ግን አላሳሰባቸውም። አይገርምም? አላስጨነቃቸውም። ታቦታቱ ከመንበረ ክብራቸው ወጥተው ወደ ጥምቀተ ባህር መድረሳቸውን፣ ከጥምቀተ ባህር ወደ መንበረ ክብራቸው መመለሳቸውን፣ የጌታን ጥምቀት ማሰባቸውን ብቻ ነው። ዛሬ እኮ የጌታን ጥምቀት የተጠመቀበትን ቦታ ለመሄድ እስራኤል የምትሄዱ ሰዎች ብር የምትከፍሉ አነሰ ቢባል 400 ምናምን ሺህ በዛ ቢባል 600 ምናምን ሺህ ብር ከፍላችሁ የምትሄዱት ወይም ሄዳችሁ እስራኤል ሀገር ላይ እኮ ቁርስ ስለጎደለባችሁ ተነጫንጫችሁ ሊሆን ይችላል። ፕሌን ስለዘገየባችሁ እኮ ተጨንቃ አኩርፋችሁ ሊሆን ይችላል። የጉዞ ሰዓቱ ረዘመ ብላችሁ ተጨናን ጌታ የተጠመቀበት ቦታ ላይ የሄዳችሁ የጌታን በረከት ለመውሰድ ልብ በሉልኝ፣ የሄዳችሁ ታውቁታላችሁ። አዘጋጆቹ እኮ ምንድነው እሱ ኦርጋናይዝድ አይደሉም ብላችሁ አዝናችሁ ሊሆን ይችላል። እነዚህ ክርስቲያኖች ግን ጌታ የተጠመቀቡን የዮርዳኖስን ጥምቀት በማሰብ ታቦቱን ይዘው ሲወርዱ ክብራቸውን ጥለው ነው። ኖሮ የሚከፍሏቸው ሳይሆን ራሳቸውን የሚሸፍኑበት አውልቀው ነው ስለ ክርስቶስ። አይገርምም? ትህትና አንዳንዶቻችን አለን፣ ግን የሚቀበል ልብ ያንሰናል። እነዚህ ግን የላቸው። እግዚአብሔርን ለማመስገን ሰፊ ልብ አላቸው። ይገርመኛል። ወደ ኢየሩሳሌም ሄዳለሁ
በአመት 2 ጊዜ 7 ጊዜ እንልካለን። በብዙ መልኩ ይገርመኛል። እናት አባቶቻችን ሲሄዱ ሁሌ መጀመሪያ የሚያስቀድሙት ፎቶ ነው። እናገራለሁ፣ ሁሌ እናገራለሁ። ሁሌ ከኔ የሚበልጡ እናቶች ሊሆኑ ይችላሉ፣ ከኔ የሚገዝቡ ባለሀብቶችም ሊሆኑ ይችላሉ። ክርስቶስ ፊት ነው የመጣችሁት። ፎቶ እኮ ለነበርኩ ነው። እንዴት ለነበርኩ ሰው ይቸኩላል? የድንግል ማርያም መቃብር ስር ሄዶ ሰው ማልቀስ ነው እንጂ ያለበት የድንግል ማርያምን መቃብር ፎቶ ቢያነሳ ምን ዋጋ አለው? እሱንማ በፎቶ እየሰጠናችሁ እኮ ነው። ልጆቻችሁ ተጨንቀው ወደ ኢየሩሳሌም ሲልኳችሁ ብር አውጥታችሁ ወደዛ ስትሄዱ ለሀገር፣ ለቤተሰብ፣ ለልጆቻችሁ እንድትጸልዩ ነው። እነዚህ በገጠር ያሉ ክርስቲያኖችስ ቪዲዮ አያስጨንቃቸውም። ምናልባት አንድ ሰው ነው እያነሳቸው ያለው። እነሱ በአምላካቸው ፊት መታየት ነው። ክብርም አላስጨነቃቸውም። የተከናነቡትን አውልቀው ነው አንጥፈው ታቦቱን የሚያከብሩት። እንዲህ አይነት መታደል ነው። እንዴት ያኮራል! እንዴት ያኮራል! እንዴት ያስደስታል! ወዮላችሁ ለእናንተ ታቦታቱ ሲወጡ ሁሌ በሞባይል ለተጠመዳችሁ፣ እልል እንድትሉበትን አፋችሁን ለዘጋችሁ፣ እንድታጨበጭቡበት ጤናን የሰጣችሁን አምላክ ላለማመስገን ሞባይል የያዛችሁበት፣ አንድ ቀን ማመስገን እየፈለጋችሁ እጃችሁ የሚያዝበት ቀን ይደርሳል። ሁላችንም ሞባይል ማውጣት፣ ሁላችንም ሞባይል። እንዴት ታቦታቱ ሲወጡ ሞባይል እናነሳለን? ታቦታቱን እልል ብሎ ማክበር ነው እንጂ ፎቶ ማንሳት ምን የሚሉት ፈሊጥ ነው? ምን የሚሉት ፈሊጥ ነው? እግዚአብሔር እንዲያየን በሱ ፊት መስገድ ነው እንጂ ፎቶ ይዞ አሁንማ በካህናቱም ብሷል። ዝማሬ ላይ ሆነው ካህናቱ ፎቶ ያነሳሉ። እሺ ህዝቡስ እነሱን ነው የሚያነሳው። እነሱ የሚያቀርቡት ምስጋና እኮ ክርስቶስ የሚያየው ነው። ካህናቱ ታዲያ እንዴት ነው ፎቶ የሚያነሱት? እንዴት ነው ቪዲዮ የሚይዙት? የሚያስደንቅ ጊዜ ላይ ነን። የሚያስደንቅ ጊዜ ላይ ነን። በእውነት የጥምቀትን ጉዳይ እየተመለከትን ነው እንግዲህ እየመጣን ያለ ነውና በጣም የሚያስደንቁ በጣም የሚያስገርሙ በገጠርም በከተማም ያሉ ቪዲዮዎችን ስንመለከት ነው የቆየ ነው። ወደ ከተማ መጣ ብለን ደግሞ በጣም በሚያስገርም መልኩ አንዱን ብንመለከት በጣም ደስ ይለኛል። ወደ ከተማችን ስንመጣ በጣም የሚያስደንቀኝ የሚያስገርመኝ የካ ሚካኤል ወጣቶች አሉ። ደብረ ሳህል የካ ቅዱስ ሚካኤል ላይ በቃ ያስደንቃል፣ ያስገርማል። ወጣቶቹ የነሱን በዓል መታደም ቃና ዘገሊላ አስገራሚ ነው። በጣም ነው የሚያስገርመኝ፣ በጣም ነው የሚያስገርመኝ። ያላያችሁ በብዙ አማራጮች የካ ሚካኤሎችን ጥምቀት በዓላቸውን እንደው ብታዩ በጣም ደስ ይለኛል ማለት ነው። እና ካየናቸው የአደባባይ በዓላት ጥምቀትን ዘፈኑን ብቻ አይደለም። እስቲ አንድ ወረብም ልጋብዛችሁ።
በጣም የሚያስገርም የሚያስደንቅ ነው። እንግዲህ እንዲህም አይነት ወጣቶች አሉን ማለት ነው። ከዛ ባለፈ ደግሞ ደሴ አካባቢ ስለታየው ህፃናቶችን እስቲ አንድ ዝማሬ ልጋብዛችሁ። በእውነት እዩት፣ ተመልከቱት፣ ያሳድጓችሁ በሏቸው እነዚህን ህፃናት በጣም የሚያስገርም ስለሆነ ማለት ነው። በእድሜ በጤና ይጠብቅልን፣ በጥበብ በሞገስ ያሳድግልን ህፃናቱን። በጣም የሚያስገርመው ይቺ ቅኔ ናት። ደሴ ያው በጣም የምትገርም ናት። ወረድ ሲላ ሀርቡ ላይም ደግሞ ቅዱስ ሚካኤል እጅግ በሚያምር መልኩ ከብሯል። በጣም ደስ ሀርቡ ሚካኤሎችንም እንደዚሁ ተመልክተናል። የሰማዕቱ የእስጢፋኖስ ልጆች እዚሁ ስቴዲየም፣ አብዮት አደባባይ፣ መስቀል አደባባይ በብዙ መልኩ የሚያስደንቅ ነበረው። የእስጢፋኖስ ልጆች በጣም በሚያስገርሙ እንደምትመለከቷቸው በጣም የሚያስገርሙ ነበሩ። ተመልከቱ፣ እንደው ሲያስደስቱ በጣም ነው የሚያስገርሙት። በጣም ነው የሚነዝረው። በጣም የሚያስደስት ነው። ስንቱን አውርቼ ስንቱን ልጨርስ። በጣም ብዙ እልፍ ጉዳዮች ናቸው። በጣም የሚያስገርሙ ጉዳዮች ናቸው። የተለያዩ የእስልምና እምነት ተከታዮች በተለያዩ ቦታ ኢትዮጵያዊነትን በማስቀደም የቤተ ክርስቲያኗን ውለታን ባለመዘንጋት አብሮ የተወለዱ አብሮ የኖሩ ጎረቤቶቻቸውን በማሰብ በጥምቀት በዓል ላይ የታዩ በአደባባይ የወጡ ታቦቱን የሸኙ የመለሱ የእስልምና እምነት ተከታይ እህት ወንድሞቻችን ብዙዎች ናቸው። እግዚአብሔር በእድሜ በጤና ይጠብቃችሁ፣ ውለታችሁን እግዚአብሔር ይመልስ። የሚያምርብን ይሄ ነው። ሀገርን በአንድነት ኢትዮጵያን ከፍ ስናደርጋት ኦርቶዶክሳዊነት ይሄ ነው። በምስጋና እግዚአብሔርን ስናናውጠው፣ በሰላሙ መንግስት ሀገርን ሲጠብቀው፣ ለተደረገልን ደግሞ ቤተ ክርስቲያንም ህዝቡም መንግስትንም የመንግስት አካላትንም ሲያመሰግኑ ይሄ ነው የሚያምረው። ሀገር ይሄ ነው። በቃ እንደዚህ ነው የሚሰራው። እኔ ብቻ የሚል አስተሳሰብ መኖር የለበትም። እኔ ብቻ የሚል በመጨረሻም በጣም ደስ ካለኝ አንድ ጥሩ ጉዳይ አንድ ነገር ልጋብዛችሁና ምናልባት የቀረ ነገር ካለ በነገ ብመለስበት ይሻላል። ነገ ላይ እንደዚሁ የቀረውን የጥምቀት ጉዳይ እመለስበታለሁ። ብፁዕ አቡነ ሩፋኤል እንደ ዕድል አለመሆን እንግዲህ በደንብ ብዙ ትችት ከሚያስተናግዱ ሊቃነ ጳጳሳት መካከል አንደኛው ናቸው። ብፁዕ አቡነ ሩፋኤል በሚያደርጓቸው ድርጊቶች አነጋጋሪዎች ናቸው። በሚያስገርም መልኩ የጋምቤላን ጥምቀት በዓል እንድንጓጓ እያደረጉ ካሉ አባት አንደኛው እሳቸው ናቸው። የጋምቤላ ጥምቀት እስከ 15 ድረስ ይቀጥላል። በነገራችን ላይ ዛሬም አለ በጋምቤላ። በጣም ባህር ውስጥ ገብተው ባህሩን በመባረክ ጭምር ነው የሚጀምሩት። ሊሸፍኑት ከሚችሉት ሀገረ ስብከት በላይ ሰፊ ቁጥር ተሰጥቷቸዋል። በዚህ አልስማማም። ምክንያቱም አንድ ሀገረ ስብከት ቢሆን ሊበቃ ይችላል። ግንስ በጣም በሚያስገርመኝ መልኩ ደግሞ ሀገረ ስብከታቸውን ለመሸፈን ከሚሯሯጡ ጥቂት ሊቃነ ጳጳሳት መካከል አንደኛው ናቸው። በጣም በሚያስገርመኝ እንደዛም ሆነው
ከሰፊ ቁጥር ቢሰጣቸው የሀገረ ስብከት ውስጥ ያሉትን ሐዋርያዊ ተልእኮ ለማድረግ ጥረት ሲያደርጉ የምናያቸው አባት ናቸው። በዚህ ጥምቀት የሰሩት አንድ አስገራሚ ነገር አለ። እግዚአብሔር የሚወደውን አንድ ተግባር የእርቅ ስራን አከናውነዋል። የአኟዋክና ኑዌርን በአንድነት አገናኝተው ሰላም እንዲፈጠር ጋምቤላ አካባቢ ያለውን የምታውቁት ነው። ይሄንን ስላደረጉ እኔ እንደ ትልቅ ውለታ እንደ ትልቅ ምስጋና ማቅረብ ስላለብኝ ነው። እስቲ እንመልከተው። ሀገሩ የነሱ ነው፣ ተፋቅረው እንዲኖሩ ይኸው ኑዌር ዛሬ ወደ አዲስ ከተማ በጥምቀቱ ወደዚህ አዲስ ሰፈር መጣ። እልልናቸው አመስግኑ። አዲስ ሰፈር ኑዌሮች መጡ። አሁን ደግሞ ክቡር ከንቲባው እዚህ ተገኙ። ኡመዱ ሮቤል ደግሞ አኟዋክ ልጃችን ነው። እሱም ከወንድሙ ጋር ተቃቅፈው መጡ። አሁን እነዚህ ሁለቱ ይሳሳማሉ። ዲያብሎስ አፈረ፣ ዲያብሎስ ወደቀ፣ ክርስቶስ ነገሰ። ዲያብሎስ ወደቀ፣ ክርስቶስ ነገሰ። የሰላም ሀገር ሆነ፣ የፍቅር ሀገር ሆነ። ኑዌር አኟዋክ ተፋቅሮ የሚኖሩባት ሀገር ያድርግልን። ተጋብተው ተዋልደው የሚኖሩባት ሀገር ያድርግልን። ተፈቃቅረው በሰላም ሰርተው የሚኖሩ ያድርግልን። እባካችሁ ስልጣኑ የእናንተ ነው። እኛን ምሩን። አትገዳደሉ፣ አትጨራረሱ፣ ጥይት አትተኩሱ። እኛ እንመራለን፣ እናንተ በፍቅር ምሩን። እግዚአብሔር ከእናንተ ጋር ይሁን። ብፁዕ አባታችን ቡራኬዎት ድረሰን። በጣም ነው ደስ ያለኝ። በቃ ይሄ ነው የዕዳ ደብዳቤያችን ለመሰረዝ ክርስቶስ በተጠመቀበት ዕለት ላይ እኛ እርስ በርስ ሌላ ዕዳ ለመያያዝ የምንናቆር ከሆነ ይሄ አይደለም። እንዲህ አይነት አባቶችን ያብዛልን። አባቶቻችን ትላንትና ከነበራችሁበት ስህተት ውስጥ ወጥታችሁ በመልካሙ ጎዳና ሂዱልን። ትላንት በነበረው ማንቀላፋት አትቀጥሉብን። ዛሬ ንቁ። እኛ ለሀገርም ለቤተ ክርስቲያንም የሚመች ህዝቦች ነን። በእውነት ኢትዮጵያውያኖች በጣም ቤተ መንግስቱ ቢያዝሺ፣ ቤተ ክርስቲያኗ ብታዝሺ እምቢ የሚል ህዝብ አይደለም። ጥሩ መሪ ብቻ ነው የሚፈልገው። ጥሩ መሪዎችን ይስጠን። ለተሰጡን መሪዎች የምንገዛ ልብም ይስጠን። ይሄ ነው በቃ። ሀገራችንን ገንባ፣ ቤተ ክርስቲያናችንን እንደዚሁ እናጠንክር። ለአምላካችን ያለን መታመን ይጨምር። ሰላም እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር አምላክ እንደየ ፍላጎታችን ከኃጢአት በስተቀር የልቦናችንን መሻት ሁሉ ይፈጽመልን። እንግዲህ ያለፈው የጥምቀት ከተራና ቃና ዘገሊላ በዓል በእንዲህ ያለ መልኩ ተጠናቀዋል። እጅግ በጣም ደስ በሚያሰኝ መልኩ ነው። እግዚአብሔር ሁሉን የሚያደርግ ነውና ነገም የሚያስፈልገንን ሁሉ እንዲያደርግልን የእርሱ የአምላካችን ፈቃድ ይሁን። ቅድስት ሀገር ኢትዮጵያችንን ይጠብቅልን። መልካም ጊዜ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነካሪ ዘካሪ ልቃች ሚዲያ ዚያን ተሰውጆች ለፈኑ የቄሳርን በወቅቱ ለቄሳር ደግሞም በየጊዜያቱ የእግዚአብሔርን ለእግዚአብሔር መስጠቱን እንዳንዘነጋ ደክመን አግኝተን ከወጪያችን በቀረው እንዲባረክልን ለቤተ ክርስቲያን ሰጥተን በተረፈው ለጥምቀት ያልሆነ ቀሚስ ይበጣጠስ ስንል ለገዳማውያን ያልሆነ መባ ለማን ይድረስ ካላችሁ የበረከት መንገድ ሆኖ የሙታንሳ ገዳም አባቶች በአታላለቀም ዛሬም አለላችሁ። የተዋህዶ ልጆች ውድ ኢትዮጵያውያን ድንበር ሳያጥራችሁ ከትላንት እስከ ዛሬ ላገዛችሁ ኤርትራውያን ነገ ደግሞ በአንድነት ሰማያውያን የምንሆን ሁላችን ክርስቲያኖች ለገዳማውያኑ ስለደረሳችሁ መብርሃን አለው በሥጋ አለው በነፍስ ትበላችሁ። ነግሬሽ ውስጤ አዘገይ የጥር ወር ሙሽራ የካቲት አባወራ ጋብቻችሁን አስባርኩ እንዳትረሱ አደራ። በጸበሏ ተጠምቀን ከእምነቷ እንድንቀባ ከሰንበት ቅዳሴው ለመገኘት አርባ ዳራችንን እንግባ። እስከ ሰንበት ድረስ ከደጇ ቆይታ በሌላ ክብር ስጋ ወደሙን አብልታ አጠጥታ ያልሆነላችሁ የቅዳሴ ጸበሏን ጠጥተን ወይም በአባቶች ጸሎት ለማስያዝ ላሰብን አንጎለላ ጽራሪያም ሰሚነሽ ገዳም ሰፊ ነው ደጇ እኛን ብቻ ለመሄድ ያብቃን። በዚህ ሳምንት ኑ ወደ ሰሚነሽ ኪዳነ ምሕረት ገዳም አብረን እንሂድ።
ወሳንየ ቃለ ሰናይ የምስራች ለተዋህዶ ልጆች ቅዱሱ ጽዋ ከተሰወረበት መልአኩ ቅዱስ ዑራኤል በተገለጠበት ኑ ወደ እመጓ እንጓዝ ጸበል ለመጠጣት። በጸበሉ ክፉ መናፍስት መውጫ አጥቶ ሲቀረቀር በገዳሙ አይተናል። ጎባጣው ቀንቶ ሽባው ሲተረተር የታሪክ ከርስ የተዋህዶ ቅርስ ሚስጥረኛ ዋሻ ማማ ምድር መንዝ ማኅበረ እመጓ መንፈሳዊ የጉዞ ማኅበር ፍጹም ክርስቲያናዊ መስተንግዶን አስቀድሞ አማኙን ከገዳሙ አሳልሞ ይመልሳል። በዚህ ማኅበር ሲጓዙ ወዲህ የገዳሙን ልማት ይደግፋሉ። አለፍ ሲልም የጉዞውን ፈቃድ ስለተሰጠው በፍጹም አይስጉ። ለበለጠ መረጃ በ0912 10 51 55 ወይም በ0977 81 77 77 ማኅበረ እመጓ ብለው ይደውሉ።